ለእናንተ ነው ለእኔ አይደለም እሱ። እና ናሆም ፎንቴ ከሰርጀሪ ጋር እየተጫወተ እኔ ቤት መጥቶ ጊፍት ሰጠኝ ነበረ። ናሆም ፎንቴ እና ሰርጀሪ በጣም ቤስት ሆነው በደንብ በሚጫወቱበት ሰዓት ናሆም ፎንቴ እኔ ቤት እየመጣ ጊፍት ይሰጠኝ ነበረ። እንዴ ዛሬ አረው ምናምን ብዬ ሁሉ አላግጥበታለሁ። እና ማነሽ ማሪ አትደጋግሚ ያየሁት መሰሉ ፋንታውንም መሰልሽ ዘመድ ነን ጎንደር አይደለች የኔ ማር ምን ይታወቃል ደማችን ምንድነው። እሺ እንቀጥላለን። እና ብዙዎቻችሁ ናሆምን አሁን ስናገረው ሰርጀሪን ገብቶ ከሰርጀሪ ጋር ስላወራ ወይንም ደግሞ እንትን ምንድነው ስሙ ጊፍት ስለሰጣት አርጋችሁ ነገሩን ለማደባበስ የፈለጋችሁ ሰዎች እሱ ለእናንተ ነው። ዋናው ከኔ የሚፈለገው እውነት መናገርና እውነታውን ማውጣት እንጂ የምፈልገው ሲጀመር ላይክ አሁን እንደምትሉት ለሰርጀሪ ጓደኛ ስለሆነ ሰርጀሪ ነገርኳቸው። የሰርጀሪ ጓደኛ ሆኖ እኔ ቤት መጥቶ ጊፍት ሰጠኝ ነበር። እኔ ቤት ጆይን ያደርጋል። የኔ ፍሬንድ ነው። ሲጀመር በምን ምክንያት ነው እኔ እንደዚህ የምታስቡት? በዚህ ደረጃ የምታስቡት አይደሉ። ስለ እውነት ደግሞ እውነት ስንነጋገር ከሁሉም ራሴንም የማደንቅበት ነገር እኔ ደፋር ስናገር ማንንም አልፈራም። ይሄ መሽለጥለጥ እንደዚህ ምናምን አላውቅም። ማለት ካለብኝ እላለሁ። ይሄ ከሊኮ ይደብረዋል ምናምን የሚባል ነገር የለም። ዋናው እውነት ይሁን እንጂ እውነት ይሁን እኔ የምሰማው እውነተኛ ነገር ይሁን እንጂ የምናገረው ትክክለኛ ነገር ይሁን እንጂ እንደዚህ ምናምን የሚባል ነገር የለም። እና እስካሁን ለምን አላወራሽም ብላችሁ ከጠይቃችሁኝ ትናንትን ብያቸዋለሁ። ጆን ዳንኤል ውሳኔ እስኪያገኝ ድረስ ምንም አይነት ነገር ላለመናገር ቃል ገብቻለሁ። ሲያገኝ ግን ያገኘ ግን እንደምናገር ነግሬያቸዋለሁ፣ ለሁሉም ማለት ነው። ናሆም ፎንቴ ምንድነው ኡጋንዳ ነበርኩ ምናምን ብሏል። ቪዲዮን ላኩልኝ፣ እሱ ያወራውን ስለኔ ያወራውን ማለት የመለሰውን መልስ ማለት ነው። ላኩልኝ አዩ ካለሽ ወይ ቤቴ ላኩልኝ። እሺ ልከውልኛል። ኦኬ አሁን ይህን እንድሰሙ እኔ ለመሰላችሁ ውሸታም ሰው አስመሳይ ሰው የሚያስመስል ሰው አልወድም። ለዛ እኮ ነው የማንስማማው ከእናንተ ጋር። እኔ እንዳስመስል ትፈልጋላችሁ፣ እኔ ደግሞ አልችልም ማስመሰል። ቤተሰብ ሪዝንና ምክንያት ስላለኝ ምን ያወራውበት አስፈላጊ ከሆነ ደግሞ ሪዝንና ምክንያቴንም ልናገር እችላለሁ። እኔ ችግር የለብኝም የመናገር። ቤተሰብ እናንተ ደግሞ ቁጭ ብላችሁ በእኛ ነው የምትደበሩት። ሲወራላችሁ አሜን እያላችሁ ማዳመጥ ነው። ምንድን ነው የምትሉት? አሁን እኔን ወሬ ባላወራላችሁ ማን ይነግራችሁ ነበረ? እሺ ናሆም ፎንቴ ለእኔ ያለውን ሙሉ ነው የምንከፍተው። ሊያሹ ተከባብረን ነው የኖርነው እስከዛሬ አንድ ቀን ምንም ነገር ተናግረሽ አታውቂም። ዛሬ ላይ መጥተሽ እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር ከዚህ በፊት ናሆም ፎንቴ ጆን ዳንኤልን እኮ የሆነ ናሆምን ጠይቁታል ምናምን ብለሽ አውፋሽ ልክ ዛሬ 3 ቀን ብቻ ነው ናሆም ፎንቴ ብለሽ ደግሞ ሰው ያምናል እንጂ እኔ እኮ የሚገርመኝ እሱ እኮ ነው። ሰው ያምናል እግዚአብሔር ናሆም እና እየዋሸሁ ነው እኔ እየዋሸሁ ነው። ውሸት ነው የተናገርኩት። ጀኖን የተናገርኩት ቀይ ማሪ ከጠላሽ ምን ትሰሪያለሽ? እኔ ፍቅር ቀና ስላላየሁሽም ቀና ስላላየሁሽም ኩን ማነግራችኋለሁ። ጋይስ እናንተ ዝም ብላችሁ አዳምጡ። ሁሉን ነገር ደግሞ እናንተ ማትመኑ በቃ ሁሉን ነገር ለምታምናላችሁ የተባለ ነገር ሁሉ እውነት ነው እንዴ? የሆነ ነገር እኮ መጀመሪያ እኔም እኮ መጠየቅ አለብኝ ዝም ብያ መሰደብ ያለብኝ ስሰደብ ዝም ባይዘዌ ናው እኔ አልሰደብኩም። የሰደቡ ኮመንታተሮች ናቸው። ለእነሱ መስደብ አትችሉም ማለት ትችላለህ።
ቤተሰብ አለው ቬሪፋይ ለምንድን ነው እንትን የሚለኝ ኮኔክሽን አለው ቤተሰብ አለው ጋይስ ኦኬ እሺ ለምንድን ነው እንትን አሁን ቪው ምናምን ሰው ምናምን ይታየኝም ጋይስ እሺ ጌታ ምስክር ሲሰደብ ዝም አዳምጡ መልስ ልመልስ ስለሆነ ነው እኔ መመለስም አልፈልግም ነበር እግዚአብሔር መመለስም አልፈልግም ነበር ወይዘው ግን ሲበዛብኝ ነው ቪዲዮዎች በጣም ብዙ ሜንሽን እየተደረጉ ቪዲዮ ናውን ፎንቲ እንደዚህ አድርጓል ናውን ፎንቲ እንደዚህ አድርጓል የሚል ነገር ሲበዛብኝ ነው እንደዚህ ተናገርከው እሺ ዳንኤል ኮመንት ደግሞ በዚህ አጋጣሚ ቤቤ አመሰግናለሁ ቤቤ ቴንክ ዩ በጣም ነው የማመሰግነው ምክንያቱም ደልተሽ ነበር የዳንኤልን ኮመንቷን አውጥተሽ ቪዲዮን ፖስት አድርገሽልኛል አመሰግናለሁ እኔና ዳንኤል ጋር ያለመግባባት እኔና ዳኑ ወሬው ልጀምርላችሁ ቤተሰብ ጃኬት አውልቄ ላውራላችሁ እንደዚህ አውልቄ ላውራ ምን አባቱ እሺ ኦኬ በመጀመሪያ ደረጃ ጃኬቱ ለቃ ጋይስ ቀለል እንዲላችሁ እንዳልከብዳችሁ በመጀመሪያ ደረጃ እኔ ጋር ሟሽታ ይቻላል በሁለተኛ ነገር ደረጃ ነው ፎንቴ እናንተ የምትልኩት ቪዲዮ ይሄን አይደለም ያልኳችሁ አዩ ታለ የዞኔን አላልኳችሁም ቤተሰብ ሊያሹ ተከባብረን ነው የኖርነው እስከዛሬ አንድ ቀን ምንም ነገር ተናግረሽኝ አታውቂም ዛሬ ላይ መጥተሽ ግን እንደዚህ መናገር የለብሽም ለዛው በማታውቂው ነገር ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አልኳሽ ልክ ዛሬ አዎ ብያለሁ ናሆም ፎንቲ አዎ ብያለሁ እኔ መጀመሪያ ጆን ዳንኤልን ልጠይቅ በነገራችን ላይ ጋይስ እኔ ጆን ዳንኤልን ያወቅኩት እስር ቤት ነው እኔ ጆን ዳንኤል ጋር የተግባባሁት እስር ቤት ነው ጃኒን ያወቅኳት የዛኔ ስትይዟት ነው ጃኒን ያወቅኳት ወይም ደግሞ ያዩዋት በአካል ከጎኗ የቆምኩት ስትያዝ ነው ጆን ዳንኤልንም ደግሞ የተግባባሁት እስር ቤት ውጭ ስጠይቀው ነው የተግባባሁት እኔ ከማንም ቲክቶከሮች ጋር ከማንም ጋር ምንም አይነት ትውውቅም ግንኙነትም የለኝም ግን እንደዚህ አይነት ነገር ሲደርስ ወይም እንደዚህ አይነት ነገር ሀፕን ሲያደርግ እንደማንኛውም ኢትዮጵያዊ ጠይቃቸዋለሁ እውነታው እሱ ነው አንተንም ደግሞ የዛን ቀን የመጣው ቀን እስር ቤት አግኝቻለሁ ጠይቃቸው ስትወጣ ተገናኝተናል ከዛም በማግስቴው ስላየው ነው ምነው ፎንቴም ሊጠይቁት መተው አይተውት ሄዱ ምናምን ብዬ ተናግሬያለሁ እውነታው እሱ ነው ከዛም በኋላ ግን በጣም ብዙ እውነታዎች በጣም ብዙ ቮይሶች ስልክ ስታወራ ቮይሶች ሰሙ የምትለውን ነገር ማለት ነው ስሰማ ደግሞ ከጆሮዬ በላይ አንታቱ ነው አንተም ጋር መጥቼ ለማረጋገጥ አይጠበቅብኝም ሲቀጥል ደግሞ ተከባብረን ላልከው ዩቱበር እኮ ነው እያንዳንዱን የምትመጣውን የምትቦተረፈውን ቦተራረፍ ቅጥ ሲያጣ ማላውራበት ምንም ምክንያት የለም አንተ ማን ስለሆንክ ነው ማላውራው ነው ማለት ማን ስለሆንክ ነው ማልናገረው እስር ቤት እጄ ጠየቅኩት ስትል እንዳልጠየቅከው ስለማቅ አልጠየቅከውም ማለት ሌላ ነገር እኮ አይደለም የተናገርከውን ውሸት ነው ፕሩቭ ያደረኩት መጥቼ አላደረክም ያልኩክ ሌላ ነገር ይሄ በነገራችን አካሄድንም ነግርሃለሁ እንዴት እንደሄድክ ዳኑ ቤተሰብ አዳምጡ ለምን አወራሽ ስለሱ ብላችሁ እንዳትጠይቁ ስለሌላው ሳወራስ ስለሌላው ስናገርስ ስለ ሶሻል ሚዲያ ፐብሊክ ፊገር ፌመስ ስለሆኑ ሰዎች ያልተገባ ውሸት ሲያወሩ ወይም ሲያረጉ መጥቼ ሳወራ ስናገር ለምን ታወሪያለሽ ለምን አትሉ እሱ ማን ስለሆነ ነው የማይወራው እስኪ ልጠይቃችሁ ፐብሊክ ፊገር እኮ ነው ሚዲያ ላይ ያለ ሰው እኮ ነው ሚዲያ ላይ ያለ ሰው ደግሞ ለሚናገረውም ለሚያሳየውም ለሚያወራውም ወሬ
መጠበቅ አለበት። እኔ አንድ ነገር ስናገር እንዴት ነው የምትመነዝሩብኝ? እንዴት ነው የምትናገሩ? ለምን የሳልደርስብሽ የግድ መደራረስ እኮ አይደለም። እውነታን ፕሩፍ ማድረግ መጥቶ መናገር ስለ መደራረስ አይደለም። ያወራኸውና ያልከው እውነት ስላልሆነ መጥቼ መናገሬ ወይም እንደዚህ አይደለም ማለቴ ወተህ አስረዳክ። ጨዋታ እንዴት እንደጀመርከው ልንገርክ። ከኔ ጋር ጨዋታን የጀመርክበትን ጨዋታ ደግሞ ሞር በጣም ያሳቀኝ ነገር ማለት ነው። ጉሮሮሽ ደረቅ፣ የኔ ፍቅር ይድረቅ። አመመኝ አልኩሽ፣ አቃተኝ አልኩሽ፣ አዳምጪ ቁጭ ብለሽ ማለት ነው። ያንቺ ደግሞ ምን አይነት ናት? ምን ሆነሽ ነው ማሬ? ዝም ብለሽ አፍሽን የምትከፍቺው? ፍራውል ነሽ። ፍራውል የምትባይ መስመር አትለፊም። እስኪ አልፋለሁ። ምን እንደምታመጡ አያችኋለሁ። አልፍ ያለው ይሄ መስመር አይደለ? መስመር ብለሽ አይደለ የምታወሪው? አልፍ ያለው ምን እንደምታመጡ አያችኋለሁ። ልፍታ። እሺ ከዛም ምን አደረገ መሰላችሁ ጋይስ? ያደረገውን ውሸቱን ልንገራችሁ። አሁን ፊዮና ብትሆን እንደዚህ አይነት ሚስቴክ የሰራችሁ ፊዮና ብትሆን እንደዚህ ያደረገችው ወይ ሌላ ቲክታከር ሴት ብትሆን እንደዚህ ያደረገችው እንደዚህ አትሉም ነበረ። ለምን እንደዚህ እንደምትሉም ይገባኛል። ሚዲያ ላይ ያለ ሰው እስከሆነ ድረስ ሚዲያ ላይ እስከመጣ ድረስ እኛ ቶፒክ እስከሆነ የምንፈልገው ለሚዋሹትና ለሚናገሩት ነገር መልስ ልንሰጣቸው እንደምንመጣ ማወቅ አለባቸው። አለቀ። እኔ እኮ እዚህ ጋር የሴሌብሬቲ ወሬ ብዬ ስነግር ናሆም ፎንቴ የሆነ ፉገራ ሲፎግር ባገኘው እንደማልተው ማወቅ አለብህ። እሱ ማን ነው? ስለሱ የማይወራው ሚዲያ ላይ ቁጭ ብሎ ፐብሊክ ፊገር አይደለ እንዴ? ሚዲያ ላይ የሚታወቅ ልጅ አይደለ እንዴ? እኔ ያላወሯቸው እኔ ያልተናገርኳቸው ብዙ ነገሮች አሉ። እርስ በርሳቸው ስለሚፈራሩና እንዲወጣጡ ስለማይፈልጉ ወይ ደግሞ እየተደዋወሉ ስለሚባባሉ ነው እንጂ እኔ የማውቀው ደግሞ ብዙ ነገር አለ። ምክንያቱም የኢትዮጵያ ቲክታክ ላይ ያሉ ምንድነው ላይቭ ስትሪም የሚጫወቱት ሌሎቹን ጎትተው የማስወጣት ወይንም ደግሞ አንደኛው በጣም ፌመስ ከሆነ አንደኛው ወደ ውጭ እንዲወጣ በደንብ ከሰዎች ጋር እንዲገናኝ አይፈልጉም። ይሄ እኔ ደፍሬ መናገሬ ለሌሎቹ ለምሳሌ ጆሲ እንትና እስጢፎ በነገራችን ላይ ናሆም ፎንቴ እኔ በጣም በክብር ነው ያናገርኩክ። አይ እንደዚህ ምናምን ኮመንተሪ ከሰርጀሪ ጋር እንዲህ ብዬ ምናምን አወራለሁ ካልክ ደግሞ ብዙ ማወራቸው ነገሮች አሉ። በጣም ብዙ ማለት ነው። እኔ ችግር የለብኝም። ያልሆነ የሆነ ነገር አይደለም እኮ ምን ሌላ ሀገር አይደሉም ያሉት፣ እዚህ ኢትዮጵያ ላይ ያሉት እኮ ሁሉም እውነት ሲነገር ስህተትን አምነን ለስህተት እንደዚህ ነው እንዴ ብለህ ለመታረም ነው እንጂ ለማስመሰል አትምጣ። ይሄንን ያልኩክ ሪያሊቲ ይሄንን ነው። ምንም ወይ እሱ እኮ እንደዚህ ነው ምናምን ፐብሊክ ፊገር እስከሆነ ድረስ እሱ ማን ነው? ስለሱ ልክ እሷ ሰርጀሪ ከኔ ጋር ስለታየ ነው ብለው አሁን እንደዚህ የሚጮሁት በጎቹም ሰርጀሪ ተዋል። በጎቹ የሚጮሁት ጌም ሲጫወት ጊፍት ሰጥቷታል። የዛን ቀን ማታ የእሱ ቪዲዮ እንደተለቀቀ ለካስ እና አንቺ እኔ በቃሽ የምትይው ደግሞ አናትሽ ላይ እንትን ይውቃ ነው ውጭ ምን አባሽ ለምደም ምን እዚህ ወሬ ታደምጥፈኛለች መመቤት ለውጭ ከዚህ ላይክ እያደረጋችሁ ቤተሰብ እንዴ እያወራሁ በቃሽ ትለኛለች። ምኑ ነው የሚበቃኝ? ገና መጀመርኩትና ነው የሚበቃኝ። ማሪ ነይ ውጪ። ከበቃኝ ምን ትሰሪያለሽ እዚህ ቤት ቁጭ ብለሽ ከኔ ጋር? ምንም ወይ እሱ እኮ እንደ ኦኬ እዛም ላይቭ ላይ ነኝ እንዴ? አልዘጋም እንዴ? ያኛው ጋይሱ ያኛውም ላይቭ ላይ ነው። አይ መከራዬ ፍጹም ነሽ ምናምን ውጪ ማሪ ሂጂ ውጪ። እና ጊፍት ስለሰጠው ከሰርጀሪ ጋር ስለሆንኩ ምናምን ብላችሁ የምታወሩ እኔና ናሆም ሲጀመር ከሰርጀሪ ጋር ሆኖ ነግሬያቸዋለሁ። እኔ ቤት ይመጣል፣ ጊፍት ይሰጣል፣ ሰላም ነን። ምንም ነገር እኔ ከሰርጀሪ ጋር አብሮ በመሆኑ አብሮ በመጫወቱ ምናምን በፍጹም ያየሁበት ነገር ስላለ ግን ደብሮኛል። ሲደብረኝ መናገር ፈልጌ አትናገሪ ስላሉ ነው።
ዝም በይ አሁን ስለተባልኩ ነው እንጂ ልናገር ነበረ። የምናገረው ደግሞ በሌላ ነገር አይደለም። ከገባችሁ ትክክለኛ ነገር ነው የተናገርኩት። ትክክል አልሰራም። አስመሳይ ነው። ራስን ብቻ ነው የምትወደው። ሌሎችን ይዘህ መውጣት አትፈልግም። አንተም የቲክታክ ላይ ቁጭ ብለህ የምትለምን ለማኝ ነህ። እኔም ደግሞ በዩቱብ እያወራው የምተዳደር ሰው ነው። ስለዚህ አንተ ማታ መጥተህ አንድ አበባ እያልክ ስትለምን ሜክ ለማድረግ እስከሆነ ድረስ እኔም ደግሞ የእናንተን እንቅስቃሴ አጥንቼ መጥቼ ሳወራ ሜክ ላደርግ ነው። ያራዳ ልጅ እንጂ ይሄ እሷ እንደዚህ ምናምን ብላ አይደለም። አንቺ ትላንት ሄደሽ ብለህ ላልከው እኔ ትላንት ሄድኩ፣ ከትላንት ወዲያ ሄድኩኝ ማለት ነው። እኔ ጆን ዳንኤል አይደለም የኔ ጓደኛ ዴቭ፣ የጆን ዳንኤል አጎት ነው የኔ ጓደኛ። እሺ ጆን ዳንኤል አይደለም። ይሄን ማወቅ አለብህ መጀመሪያ ማለት ነው። በተቀረ ግን አልተደራረስንም ላልከው መልስ የሰጠው ነው። እኔ ዩቱበር ነኝ። ማንሽም ብትሆኝ ቲክቶክ ላይ የሆነ ነገር ስታረጊ ባይ አለቅሽም መጥቼ እናገራለሁ። ይሄን ማመን አለብህ። ሊያ ተብሎ ስሜ ከፍ ዝቅ ተደርጎ የሚወራው እኮ ዩቱበር ስለሆንኩ ነው፣ ስለማወራ መሰለኝ። ስለዚህ አንተን መርጬ ሌላውን ክቤ የማስቀምጥበት ምክንያት የለም። በጣም የታዘብኩትና የገረመኝ ጃኒ አልመጣችም ስል ነገሩን ቀያየራችሁትና በጣም ያሳቀኝን ነገር ነው የምነግረው። እኔ ጋይስ ደስ የሚላችሁ ነገር ሰዎችን ስታዘባችሁ ከንግግራችሁ ብቻ አይደለም ከአክታችሁም ነው። አንዷ ምን ብላኛለች መሰላችሁ? የዛሬ 6 ወር ነው ማናት ናዮ ስትፈታ፣ ናዮ ተፈታች ሰሞን ማለት ነው። ቃል በቃል ነው የምነግራችሁ፣ ምንም ያልተሸረፈረፈ ውሸት ነው። ማለት አስመሳይ ነው፣ በጣም አስመሳይ ሰው ነው። ለመወደድ እንጂ ለእውነት የሚኖር ሰው አይደለም። አስመሳይ ነው ብለው ለእኔ ቃል በቃል የነገሩኝ ሰዎች ትናንት ሲያሽቃብጡ ሳቄ መጣ። እኔ ስለማሽቀባበጣቸው አይደለም፣ አያገባኝም። እሱንም አይደለም እያልኩ ያለሁት አያገባኝም። ግን ያላደረግከውን ነገር እንዳደረግ ቀን በቀን ስሙን ጠራለው። የጆን ዳንኤልን ኦፍኮርስ ትጠራለህ። ስሙን ካልጠራማ ምን የጓደኛ ክፉነት ትባላለህ። በቦታው ላይ ግን ጓደኛ እንደሚፈልገው አልሆንክም። ምክንያቱም አንተም የራስህ ህይወት አለ። ግን ደግሞ እንደምታወራው አይነት አክት አይደለም ያደረግከው። ለሌሎቹም ጓደኞችህ እንደዚህ አይነት አክት አሳይ ነው መልስ ነው የመለስኩልን። ከዛም እኔ ላይክ ያንተን እንትን ለማድረግ አንተና እኔ ነገ ጠዋት ጆን ዳንኤል ሲመጣ እኔ ስለተናገርኩ ጆን ዳንኤል ካንተ ጋር ይጣላል እንዴ? አይጣላም እኮ አይደል እንዴ? እናንተ ናችሁ ጓደኛ ማቾች። ግን ያደረግከው ነገር ትክክል ስላልሆነ ስላልተመቸኝ የሰከስከው ነገር ስላልተመቸኝ አንተም ስትሰክስ እኔም ወጥቼ በአካውንቴ ተናገርኩ። ወደው ቀየርከውና አንተ ማታ ሰርጀሪ ቤት ገብተህ ያን ጊፍት ስትሰጥ የዳናይት ኮመንት አስደንግጦ ቀን ላይ ምን አይተሃል? እኔና ዳናይትን ሂስቶሪ ላይ ታየናል። ፖስት አድርጋ ዳናይት ማለት ነው። ስለዚህ ለእኔ እንደሚነገረኝ ገብተዋል። ያለ ሪጎራ ምንድን ነው? ያቺ ጌም እየተጫወተች ትሰጥና እዛ ጋር ያለውን ሪጎራ ታመቻቸዋለን። ከዛ ምን አንተን ስናገር ለሰርጀሪ ጊፍት ሰጠቅ እኔ እንዳወራውብህ ነው የተደረገው። እውነታው እሱ አይደለም። እውነታው እንደሱ አይደለም። እውነታው እሱ አይደለም። እኔ ያናደደኝና የደበረኝ ነገር ሂደን ጠይቀ ነው እንዳርጌ እንደዚህ ብዬ ምናምን ከሆነ ጊዜ በኋላ አጠገቡ እንደ እህትም እንደ ጓደኛም እንደምንም ሆና የምትከታተለውና ትሪት የምታደርገው የነበረችው ጃኒ ናት። አልክድም፣ መሰክራለሁ። እሱን አሏሽም። ከዛ በኋላ ደግሞ በራሱ ጉዳይም ሊሆን ይችላል፣ ስላልተመቻትም ሊሆን ይችላል። የለችም ጃኒ። ከዛ በኋላ ደግሞ አንተም አልነበርክም። መቼም እስር ቤት ያለ ጓደኛ ከአንተን አያስደብርህም አይደለም። እዚህ መተህ ደግሞ ስትሰክስ ተቃውሜያለሁ። የደበረኝን ነገር ተናግሬያለሁ። ደብሮኛል፣ እንዲህ አድርጋል። ለሌሎችም አንተ ብቻ ምሳሌ እያደረግኩኝ ላይክ ማነው ስሙ ጋይስ ራቼን ሳይቀር ምሳሌ እያደረግኩ ተናግሬያለሁ። ሌሎችም እንትን ማነው ስሙ ጆሲ
ምናምን የምታደርገው አክት አንተ ራስን ብቻ ነው እንደዚህ መሆን የለበትም በሚል የተናገርኩት እንጂ አንተ አንተን የሆነ እንትን አድርጎ ምናምን አይደለም። ከእውነታ ውሸታክ ይበዛል። ሲቀጥል ባለፈው ዕለት ዮናስ ሲያወራ ሰምቼ ነበረ እና ማመስገን ካለብህ እንትናን ለምን አላመሰገንከውም ሲል ነበር። ለምን የእሱን ወሬ አላያያዝከውም ታዲያ? የኔ ለምን እንደዚህ ጎልቶ ታየብህ? እውነት ስለሆነ የኔ የሚያናድዳችሁ። በተቀረ ከሰርጀሪ ጋር ምናምን ብላችሁ ለምትሉት ሰርጀሪ እና ናውም ቆይተዋል። ፍሬንዱ ነው። እኔ ቤት ናውም መጥቶ ጊፍት ሰጥ ነበር። ናውም ይለዋለው ምንም አያገናኘውም። ግን እሱ የተጠቀመበት ጨዋታ ነው እንጂ እንዳላችሁት ሰርጀሪ የዛኔ ነበር እኮ። እንደዛ ቢሆን ኑሮ እኮ የዛኔ ነበር እኔ እሱን መናገር የነበረብኝ። እና አሁንም በህይወታችሁ ጓደኛ የሚመስሉ አስመሳይ ሰዎች አሉ ሚዲያ ላይ። እናንተ ስትሰሩና ስትለወጡ ማይደሰቱ፣ እነሱ ብቻ ማግኘት የሚፈልጉ፣ እነሱ ብቻ ሻይን ማድረግ የሚፈልጉ፣ እነሱ ብቻ ስማቸው እንዲነሳ የሚፈልጉ። ግን ወድቀ በተገኘበት ሰዓት የትኛውም የሆነ ጓደኛ አጠገባ አይመጣም። በተለይ በችግር ጊዜ በወደክ ጊዜ ስትወድቅ ነው ጓደኛን የምታውቀው። ብቸኛ ስትሆን ነው ጓደኛን የምታውቀው። ለዛ ደግሞ ለሌሎቻችሁም ትምህርት ነው። የጠራ ሁሉ ጓደኛ አይደለም፣ ያደነቀ ሁሉ ጓደኛ አይደለም። እዚህ ጋር አንተ ስላገኘ አንተ ስለሆንክ ምናምን አይደለም። ያደረግከውን ነገር ራስህ ታውቀዋለህ። አንተ ራስህ ታውቀዋለህ። እኔ ምንም እንደዚህ ብዬ እኔ ያለ ምክንያት ወይም ደግሞ ከመሬት ተነስቼ ያንተን ስም ለማጥፋት አላወራውም። ህሊና ያውቀዋል፣ ልቦናክ ያውቀዋል። እኔ ከታሰርኩ ጊዜ ጀምሮ ምንድን ነው ያልከው? ከኔ ከታሰርኩ ጀምሮ ምንድን ነው ጆን ዳንኤል ከታሰረ ጀምሮ ኡጋንዳ ነበር። እኛ ኡጋንዳ እንደሆንክ እናቅላለን። የምናቅል ነገር አለ የለም። ስለ ኡጋንዳም እኮ አንተ ነው የነገርከን እንጂ ምንም እናውቀው ነገር የለም። ኡጋንዳ ብለህ ላወራኸው ደግሞ በቅርብ ያሉ ሰዎች ለኔ እንደነገሩኝ ውስጥ ያውቀዋል አይደለ? ውሸት እንደማላወራ ኖ ከመጣ እኮ አመቱ ነው ታለ። እሱን እኮ ነው የምልሽ ማሪ። ራቼ አርሽን ነው የሚያበላሽ። ራቼ ባይዘው ስተት ቢሰራ ራቼ እናገረዋለሁ። ግን ራቼ ካሉት ቲክታከር ከኤርሚ ኤችዲ ምናምን ላማን አለ ኢትዮጵያ ላይ ወንዶቹ ምርጥ እንትን የምላቸው ከማከብራቸው እና ከሚመቹኝ ሰዎች መካከል ወንዶች አንዱ ነው። እና ራቼን የሚያሰድብ ነገር ከሰራ ደግሞ እሱ ማነው ማልናገርበት። ጥፋት አያጠፋም። ከማይመጥኑት ሰዎች ጋር አይገኝም። ጨዋታውን ተጫውቶ ክቡን ጠብቆ የሚወጣ ሰው ነው። በዛም ፕራውድ ነው የምሆንበት። ማንም ያውቃል። እና ያንን የተናገርኩት ራቼ መቶ 10 ጊዜ ስለ ጆን ዳንኤል ያወራውም የተናገረውም ነገር የለም። ራቼ ላላችሁት ማለት ነው። ያወራው ግን ያላደረገውን ነገር ስላወራ አክት ስላሳየ ደብሮኛል። ውሸታምነት ምን ያደርጋል? ለምን ተዋሻለን? ሂደ አታውቅም። ከሄድክም 3 ቀን ነው የሄድከው፣ ከዛ በላይ አልሄድክም ብዬ ስናገር እኔ እውነት ሳልሰማና ሳላረጋግጥ አልሄድኩም በቃ ስላልተመቸኝ ማለት ይቀላል። እኔ ሂጄ ነበረ ብለህ እዛ ጋር ደውለህ እንደዚህ እኮ ነው ብለህ መጠየቅ። ታዲያ የጆን ዳንኤል ወንድም ሲያመሰግን ለምን ያንተን ስም አልጠራም? የእሱ ቤስት ፍሬንድ አይደለ? እሱን ለምን አላልኩም? ደውለህ ብቻ ግን እሱን በተለያየ ስልክ ደውለህ መማፀን ነው ያስከዋል። ወጥቶ ነው ምናምን ብሎ ቪዲዮ እንዲሰራልን ነው አይደለም? ውሸታም በቃ አታስመስሉ። እዚህ ጋር መታችሁ አታስመስሉ። በቃ አታስመስሉ። ማስመሰል ምንም አያደርግም። የሌለ ማንነታችሁን አታሳዩ። ከጎተትኩት እስከዛ ባለፈው ማናት ክርስትና ስታከብር ሄደ እስካሳየው እስከተጣላው ሰው የጎተትኩ ወሬዎቹን አውጣችሁ ባይዘወይ እርስ በርሳችሁ ሰላም እንደሌላችሁ ባይዘወይ አዶናይ ሰላም እንደሌላችሁና እንደምትቀናኑ በምንድን ነው ያወቀው? በምን አውቆ ነው? እኔም ልክ እንደዛ ብዙ ኢንፎርሜሽን አለ የማውቃቸው ብዙ ነገሮች ያልተናገርኳቸው።
ስለዚህ እጣታ አትቀናኙ። ሞር አሁን ሆይ ጆን ዳንኤል የምትሉት ልትገፋፉት እንደዚህ ስሙን አስሬ እስከዛሬ ሳትሉት ምናምን የምትሉትን ሪዝንም አውቀዋለሁ ብያቸዋለሁ። እኔ በጣም የፋሲካን ከፍቷለሁ። በጣም የሚገርማችሁ ነገር እኔ በዚህ ሰዓት የምፈልገው ጆን ዳንኤል እና አዶናይ ቤስት ፍሬንድ ሁነው ሁለቱ ቤስት ጓደኛ ሁነው እግዚአብሔር ምስክሬ ነው። ቤስት ፍሬንድ ሁነው ቲክታኩን ሁለቱ ተቆጣጥረው ያ በሚሰራው ቪዲዮ ይሄ ደግሞ በላይቭ ቢወጡ እግዚአብሔር ምስክሬ እንደኔ የሚደሰት የለም። እናንተ እንደምታስቡት ሳይሆን ማለት ነው። እኔ ማስበው አዶናይ እና እንትና ጆን ዳንኤል ቤስት ፍሬንድ በቃ እጅና ጓንቱ ነው። ቢቆጣጠሩት ስሜቴ ነው። የዛኔ ታዩት ነበር ራሳችሁ ማን በማን እንደሚቀና ማን ምን እንደሚፈልግ እናንተ ራሳችሁ ይገባችሁ ነበር። መታችሁ በተናገረ ምናምን አይደለም። ለምን ይሄን ሪጎራ ጆን ዳንኤል ይሄ ምናምን ይፈታ ነው ምናምን ግርግሩን ለምን እንደፈለጋችሁ ታውቃላችሁ። ባይዘው ስለማቅ ማለት ነው ስለገባኝ ነው እንደዛ የምላችሁ። ከዛ በጣም ስማርትነት ማታ ልክ ያቺ ልጅ ዳናይት ኮመንት ሰጥክ ሰርጀሪ ቤት ገብታ አንቨርስ አውርዳል ለከስ እኔ ልታሰድበኝ ምክንያቱም ቀን ላይ ስቶሪ ስላየኔ እና ዳናይትን ማለት ነው። ከዛ ማታ ነው እሷ ኮመንት የሰጠችክ በዛ ብላ አይደል እንዴ ኮመንት የሰጠችክ? ለምንድን ነው በዛ ያለችክ? በምንድን ነው ያስበዛባ? አሁንስ በዛ ብላ አይደል ኮመንት የሰጠችክ? ምንድን ነው ያቺን ቪዲዮ ስላልክ ነው በዛ ያለችክ? የማይመስል ነገር አታው። በቃ ሲወራባችሁ ለምን ተወራብን አትሉ። በቃ ሲታወቅባችሁ ይወራል። የምትሰሩት ስራ የት አለ? አንዴ ዳኑ ይሄን ቪዲዮ ስሙት ጋይስ። ኢትዮጵያ የሚኖሩ እንጂው ቀጥለ እዚህ ይሄ ቪዲዮ ሲያወራ ትላንትና ሰርጀሪ አንቺ ደግሞ ላልሽው ማለት ነው አንቺ የሰማሮች ማለት ነው ኢትዮጵያ የሚኖሩ ከሰርጀሪ ጋር ቁጭ ብለው ሲያወሩ የነበረው ስሙ ጋይስ። ጆ ሚሉ ሄደ እንደማይጠይቁ ታገኝ ነው ክርስቶስ በጣም ብዙዎቹ የምታዘባቸው አሉ። በጣም ውስጥ ሰርጀሪ እዚህ ጋር አሁን ስታወራላት ጋይስ፣ አሁን እዚህ ጋር ወጣ ትላንት ያወራችሁ ወሬ ስላለ ነው ስታወራላት፣ ኧረ እባክሽ እውነት እያለች እየሰማች ነው። ስሙ ጋይስ ማቃቸው ማለት ነው በጣም ያወራሉ። እዚህ ጋር ጆይ ይላሉ፣ ግን ሄደው አያዩት። የማትገምችው ሰው ነው በየሳምንቱ እየሄደ የሚጠይቅ። ዋው በጣም ይገርማል። አንቺ በጣም ይገርማል። አንቺ ትላንት ደግሞ ያለችኝን ትሰማላችሁ እናንተ ፍረዱ። ያሳዝናል። ግን በቁጥር ሚሄድኩት ራሱ ማለት ዝብት ነው ትርፉ። ዩሲ ዝም ብላችሁ ስሙ። ያለሽ ዱባይ ነሽ አይደለ? እነሱ እዛ ያሉት በተለይ እኔ በጣም ሁለት ሰዎች ጆርጆ ሲሉ እውነት አንዳንዴ ደግሞ እንትን ይለኛል ውስጤ እንትን ይልና ለምን እንዲህ ይላሉ ለምን ይዋሻሉ እላለሁ። እውነቱን ስለማውቅ ማለት ነው። ደግሞ ብትናለፊት ያመጣቸው ስሙ ጋይስ። እንግዲህ እናንተ ፍረዱ። ምን ትላለች? ሁለት ሰዎች ላይቭ ላይ ጆጆ ይላሉ። በጣም ይገርሙኛል፣ በጣም ያናድዱኛል ስትል ሰርጀሪ ደግሞ በጣም ይገርማል ብትናገሪ ደግሞ ችግር ነው። ስሙ ለዛው ቆይ ታዲያ እስር ቤት መግባት ይከብዳል እኮ ነው። እንግዲህ የሆነ ካርድ ያስፈልግሻል። እንትን እኮ ነው አይዲ እኮ ነው የፋይዳ ካርድ እኮ ነው። ፋይዳ ደግሞ ዛሬ ተመዝግበሽ 3 ቀን 4 ቀን ነው የሚመጣው። እኔ ራሱ ፋይዳ አውጥቻለሁ። ማኖች ሰው አለ ይከብዳል ብቻ ሳይሆን ፋይዳ ግዴታ ነው ኢትዮጵያ ላይ። አሁን ፋይዳ ማለት ልክ እንደ ናሽናል አይዲ አይ ግን ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ክርስቶስን ሱዙኪ ቴንክ ዩ ሶ ማች። በነገራችን ላይ ጋይስ ለምን እንደዚህ ይሄንን ቮይስ አሁን በ10-16 አሁን አይደለም ከ2 ወር በፊት ነው ምናምን እንትና ፋሲካ የተናገረችው። እሷ ስትናገረው ምንም ነው አይደለ ኖርማል
እና ተጠንቅቃ ፈርታ ምናምን ስም አታጠራም። ሊያ ደግሞ ስም እየጠራች ነው የምትናገረው። ልዩነታችን እሱ ነው አይደለ? ልዩነታችን እሱ ነው። ሰርጀሪ የዛን ጊዜ ይገርማሉ። ብትናገሪ ደግሞ እዳ ነው እያለች እየተገርማ እየሰማች ነበረ። ትናንትና መጣችና አንቺ ለሆድሽ ያደርሽ ሴት እና አንቺ ለሆድ ያደርኩ ሰው አይደለሁም። ያቺ እህት በነገራችን ላይ ማለት ነው እኔን የምትወዱ ለእኔ ጊፍት የሰጣችሁ ከኔ ጋር አብራችሁ ጌም ከተጫወታችሁ የምትዋደዱ በአንድ ሴት ትሰደባላችሁ። ይሄንን አምናችሁ ተቀበሉ። ከኔ ጋር የተጫወታችሁ የተወደዳችሁ በአንድ ሴት ትሰደባላችሁ። ዝም ብላችሁ እሺ ውዶች፣ እኔ ጋር የምትመጡ ወደፊት ልትወዱኝ ያሰባችሁ አሁንም የምትወዱኝ ያላችሁ ጊፍት የምትሰጡኝ ያላችሁ በአንድ ሴት መንቋሸሽ መሰደባችሁ አይቀርም። እንኳን እናንተን አይደለም ሲደገፉ የነበሩ ጀግና እናንተ ብቻ ወንዶች መከታ ሲባሉ አባት ሲባሉ የነበሩ ሰዎች ናቸው። አንድ ቀን ቤታ ጋር ቢታዩ በንጋት የተሰደቡት። ይህንን አምናችሁ ተቀበሉ። ያቺ እህት በነገራችን ላይ ማለት ነው እኔን ያቺ ወስድሻት ከሆነ በቃ ፎከት ያን ብዬሻለሁ ማለት ሌላ ይህም ብቻ አይደለም ጋይስ። መቶ ጌም ሲጫወት ምናምን እያለች ላኩልኝ ጌም ሲጫወት ምናምን አይታ ጊፍት ሲሰጠኝ አይታ ምናምን እያለች ስታወራ ነበረ። ሌላ ላኩልኝ፣ ፍቅር ላኪልኝ፣ ኢትስሚ ላኪልኝ። ይሄ አይደለም ኢትስሚ ላኪልኝ። ሌላ ይሄ አይደለም። ሰርጀሪ ትላንትና ስትል የነበረውን ማለት ነው። ሁሉ ነገር ሰርጀሪ የሚታይሽ ከአንቺ ጋር ነው። እንዳልኩሽ አንቺ ህይወትሽ ነው፣ እኔ ህይወቴ አይደለም። ይሄ ሲሰጠኝ ምናምን ማወር አይነት ሴት አይደለሁም። ወይ ስንቴ ልናገር። አንቺ ሲሰጠሽ ትደግፊያለሽ፣ ካልተሰጠሽ ደግሞ ትናገሪያለሽ። እንደዛ ነው አይደለ? ነው በጊፍት ስለሆነ ማለት ነው። ሲቀጥል ሁሉ ነገርሽን ከራስሽ ጋር ታያይዥ። መቼ ነው ኮንፊደንስ የሚኖርሽ ግን? መቼ ነው በራስሽ የምትተማመኝ? ይህን ወሬ እኔ ከመናገሬ በፊት ፋሲካ አውርተው ነበረ። ሁሉም እየወጡ የጆን ዳንኤል ጓደኞች እየተናገሩ እኮ ነው። ሆናል አንቺ ጋር መጥቶ አንቨርስ ሲሰጥ እኔ ነገ እንደምናገረው ስለሚያውቅ ነው ያን ያወረደው። ከዛም እሱ ስናገረው ማታ ሰጥቷታል ተብሎ እንዲራገብና በጎችን አሰማርደሽ ሂዳችሁ እንዲበሉት ስትይ አዎ ምናምን እንዲሉልሽ ነው እንጂ ከአንቺ ጋር ምንም ያገናኘኝም ምናምን። አዎ በጣም ነው የምጠላሽ። ታውቂዋለሽ ለምን እንደምጠላሽ እኮ አንቺም ታውቂዋለሽ፣ እኔም አውቃለሁ። እና ሁልጊዜ ዩኒቨርስ ይቅርታ፣ እኔ ቲክቶከር አይደለሁም ጋይስ። እሱ ሲሰጣት ነው ቅይር ያለችው ከኔ ጋር ስለሆነ ምናምን አይደለም ነው ፎንቴ። ሁሉም እዛ አጠገብ ያሉ ኢትዮጵያ ላይ ያሉት ቲክቶከር ላይ የሚጫወቱት በአጠቃላይ ያውቁታል ባህሪውን። ደፍረው ላይናገሩ ይችላሉ፣ ላያወሩ ይችላሉ፣ ላይናገሩ ይችላሉ፣ ስሙን ላይጠሩ ይችላሉ። እኔ ደግሞ ስራዬ ነው ስህተት ካየው የመናገር ማለት ነው። ግዴታ የለበትም፣ ግዴታ አለበት። ግዴታ ከሌለበት ደግሞ ጓደኛዬ ብሎ መውራት የለበትም። ግዴታ የለበትም ላልሽው ማለት ነው። ግዴታ አለበት። እኔ ሚዲያ ላይ እየመጣሁ ጓደኛዬ እያልኩ ስሙን 10 የምጠራ ከሆነ ጓደኝነቴ ላሳይ ይገባኛል እንጂ ሚዲያ ላይ አንቺና እንደናንተ አይነቶቹ እንድትወዱኝ ላይክ እና ሼር ቪው እንድትሰጡኝ ብዬ ያልሆነ ነገር አላወራም፣ ያልሆነ ነገር አልቀባጠርልሽም። ነው አይደለም? ማርያምን አይደለም። ከጆ ጋር አውርተው ነበረ። የት ነው የሚያወሩት? ጆ እስር ቤት አይደለም እንዴ ያለው? የት ነው የሚያወራው? ከጆ ጋር የት ነው የሚያወራው? ጆ እስር ቤት አይደለም እንዴ ያለው? ሲጀመር የት ነው የሚያወራው? የት አግኝቶት ነው የሚያናግረው? ያወራው ከጆን ዳንኤል ወንድም ጋርና ከዳናይት ጋር ያወራው። የት ነው ጆን የሚያናግረው? ማን ያለው? የት የጠየቀውን ነው? የት ሄደውን ነው? ከዛ መጥቶ ሲያወራ ለምን እንደዚህ ትላለህ? እሺ እኔን ተውኝ ጋይስ፣ እኔ ስለማወራ ሊሆን ይችላል። እህቱ ለምንድን ነው ኮመንት ገብታ እንደዛ ብላ የጻፈችው? ባይ ዘ ዌይ እኔ እንደዚህ ስል ለሌላ ለምትሉኝ ነገር አይደለም እየነገርኳቸው ያሉት። አስመሳዮች ይበዛሉ። ሲቀጥል ዛሬም ጆን ዳንኤል ብለው የሚያራግቡት የእውነት ጆንን የጓደኝነት ፊሊንጉን አስበውት አይደለም። ተረድታችሁኛል? ነገ ጆ ሲመጣ ከዚህ በኋላ ብዙ ነገር አስተምሮት ነው የሚመጣው። ልጁ ስማርት ነው የሚሆነው ምናምን። በጆ ውስጥ
ያለውን ነገር እነሱ ጋር መያዝ የሚፈልጉ ሰዎች አሉ። እኔ ደግሞ እንደ ሰው እንደ ሚዲያ ሴት የምፈልገው ጆን ዳንኤል እና አዶናይ ቤስት ፍሬንድ ሆነው አብረው እንዲሰሩ ነው እኔ ደግሞ የምፈልገው። ሲቀጥል ደግሞ ሰርጀሪ ምንድን ያልሽው ትናንትና ጆንን ሙድ ስትይዝበት ነው። እኔ እንደው ሙድ እንኳን ቢይዝበት እኔ ጆን ዳንኤል ሙድ እንኳን ቢይዝበት አይገርምም። ለምን መስልሽ አዶናይ ትናንትና የተናገረው ንግግር ሁላችንም እንድንናገሩ አድርጎናል። ሴጋመት አለው ሲል ሁላችንም ሰድበነዋል፣ ተናግረነዋል፣ ተችተነዋል። ሚዲያ ላይ እያንዳንዱ የሚመጡበት ነገር በየሰከንዱ በየደቂቃው የሚመጡ ጉዳዮች ኢሹ ከሆኑ ማንም ሰው ከሚዲያ የሚያዘልልሽ ነገር የለም። እንደው ጆን ዳንኤል እኔ ቀልጄበት እንኳን ከሆነ እኔ ቀልጄበት እንኳን ይሁን እኔ ልቀልድበት፣ አልቀለድኩበትም ግን ልቀልድበት እኔ ቀልጄበት እንኳን ቢሆን በሰዓቱ የነበረው ነገር ስለሆነ ተቀልዶበታል። እኔ ግን አላረኩትም። ባረገው እንኳን ችግር የለም ባረገው እንኳን። አዶናይም ደግሞ ሲመጣ አዶናይም ተቀጥቅጧል። ሳይቀጠቀጥ ማንም ስምና ዝና ያገኘ የለም። ዛሬ ላይ ግን ናሁን ፎንቴ አብሮሽ መቶሽ ቅብጥ ምናምን ያንቺን በጎች እንድታሰናጅለት ስላሰበ ብቻ ወይም ደግሞ ነው ብሎ እውነት የሚደበቅ መስሎት ስላወራ አይደለም እኮ ስላወራ አይደለም። በነገራችን ላይ አላወራም ብለው ቢያወሩ እንኳን አውርቷል እንዲህ አድርጓል ብለው የተናገሩ ሰዎች እኔ ጋር የድምፅ ሪካርድ አለ። እሺ ዛሬ እኔ አውርቷል እያልኩ አልጠየቀም እያልኩ እየተከራከርኩ ነው አይደል? እየተከራከርኩ ነው አይደል? አይ መቶ ጠይቋል ብለው ደግሞ ቢያወሩ እኔ ጋር ደግሞ ማስረጃ አለኝ። እኔ ደግሞ ማለት ነው ማን መቶ ለእኔ እንደዚህ ብሎ እንደነገረኝ አዝሎ እንደነገረኝ ማለት ነው። ይሄን ያለው እናንተ የምታስቡት ላይክ የሆነ ነገር ከሆነ ነገር ሰው የሆነ እንትን ፋኒን ስትቃወም ለምንድን ነው የማወጣው? አውጪው አላለችም። እቺ ደግሞ ትርኪ ምርኪ ሰርጀሪ መስልኩሽ እንዴ? እከክ አውጪ ትላለች እንዴ? ለራሳቸው ነው እንጂ ምልክላቸው ለራሳቸው እንዴ? ገርሞኝ ነው እኔ በጥሬ እንዳወራው እኔ እሱን ስሙን ለማጥፋት ወይ ከሰርጀሪ ጋር ስላየሁት እሱን ስሙን ለማንቋሸሽ ያወራው ነው ያስመሰለው አክቱ ማለት ነው። ያደረግከውን ነገር ነው የተናገርኩት። ስሙን ለምን ትጠራለህ? አልሄድክም ነው እርግጠኛ ሳልሆን እኔ አላወራም፣ ሳላረጋግጥ አላወራም። ከባለቤቱ አንደበት ሳልሰማ እኔ አላወራም። እሺ በአንድ ነገር እርግጠኛ ሁኑ። እኔ ከባለቤቱ አንደበት ሳልሰማ ማንንም ስም አላነሳም። ይሄን ማወቅ አለባችሁ። እኔ እሱን እኮ ነው የምለው። ለምን ይዋሻል? እናንተ ጋር መጥቶ እዚህ ጋር አይኑን አቅልቶ ሲያወራ እዛ ጋር ስልክ ደውሎ ምን እንደሚል አውቃለሁ፣ ምን እንደሚያወራ አውቃለሁ። ሲጀመር ስልኩን ማንሳትም አይፈልጉም። በግድ በተለያየ ስልክ እየደወለ የሚጨቃጨቃቸው ማለት ነው። ለምን ይሄን ያህል ማለት ለምን አደረክ ነው? ለምን እንደዚህ ወተክ ያላደረከውን አደረኩ ብለህ ታወራለህ? ለምን ታስመስላለህ? ከዛም በዙሪያ ያሉ ሰዎች ሻይ ሲያደርጉ ብዬ ደግሞ እኔ በግልጽ የነገርኩት በአጠገብ ያሉት ጓደኞች እዚህ ሀገር ያሉት ቲክቶከሮች፣ ጌመሮች ሻይን እንዲያደርጉ አትፈልግም። ብዙ ጊዜ ታዝቤ ያለው ብዬ የተናገርኩት እኔ ነኝ። ምናልባት እነሱም ጋር ነገር ሊኖር ይችላል። የእሱን ስህተት ለሌሎቻችሁ መማሪያ ነው እንጂ ምን ከኔ ጋር ምን እኔ ቲክቶከር አይደለሁ ምናምን እኔ ቲክቶከር አይደለሁ ከእናንተ ጋር ምንም ያገናኝ ነገር የለም። ግን የማይሆን ነገር ነው የተናገርኩት። ከዛም እንትና ጋር ምናምን እንደ ሰርጀሪ ለምን እዚህ ጋር እንደ መስቀል እዚህ ላይ አትለጥፏት? የሆነ ነገር ሲባል ሰርጀሪ እንትን ስላለች ኮንፊደንስ እና ማንነት በራሱ የማይተማመን ሰው ሁሌም በሰው ትከሻ ስር ተንተራሱ ስለሱ ነው የሚያወራው። ምንድን ነው የምታወሩት? ቤተሰብ ስለምንድን ነው ከሰርጀሪ ጋር የሆነን ወሬን የሆነ ሰው መቃወምን የምታገናኙት? ሪያሊቲ ነገር ሰው ሲናገራችሁ አይ እንደዚህ እኮ ስለሆነ ነው። በየት በኩል እንዴ? የጆን ዳንኤል ወንድም ወጥቶ የተናገረውን እኮ አልሰማችሁትም እንዴ? ላሰማችሁ እሺ ምንድን ነው ያልሽ? ፕሊዝ ሼር አላደረኩትም እንዴ? አዎ ይሄ የጆን ዳንኤል ወንድም እንደዚህ ተደጋጋሚ ቪዲዮ ልክ ያላቀም በጣም ደስ ስላለኝ ነው። በዚህ ነገር ብዙ የመታሰች
ለነበራችሁ ሁሉ እየደወላችሁ እንዲሁም ደግሞ እየመጣችሁ እስር ቤት ድረስ እየጠየቃችሁ ፍርድ ቤት ድረስ እየመጣችሁ ስትከታተሉ ለነበራችሁ በሙሉ እግዚአብሔር ያክብርልን ለማለት እንወዳለን። በጣም እናመሰግናለን። ደግሞ እሱ ሲወጣ በሰፊው ያመሰግናችኋል። በዚህ ነገር ከጎናችን ለነበራችሁ፣ ስትጨነቁ ለነበራችሁ፣ አብራችሁ ስትቸገሩ ለነበራችሁ በሙሉ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ወንድም እውነተኛ ወንድምነትን ያስመሰከሩ ወንድም የሆኑ ጓደኞቹ አሉ። እነ ብላኪ፣ ብሩኪ፣ ኪያይ፣ ናውሌ በጣም ማመስገን እፈልጋለሁ። በጣም በተለይ በእርግጥ እናንተ ምስጋና የሚገባቸው አይደላችሁ፣ ወንድማችሁ ነው። ወንድማችሁ ስለሆነ ያደረጋችሁትን ብሩኪን ግን በጣም ማመስገን እፈልጋለሁ ማለት ስለማልፈልግ ነው። በጣም ማለት ነው። እና ኦኬ ላቪ እንዴት እንደምወድ ታውቃለህ። በጣም ቴንኪዩ ማይ ብራዘር፣ እወዳቸዋለሁ ሁላችሁንም። አሁን ታዲያ እሱ እንደሚለው ቤስት ፍሬንድ ጓደኛዬ ወይኔ ምናምን በቃ ቻሌንጅን ጀምር እንዲናስገባው ጆዬ ሳይወጣ ምናምን እንደሚለው ቢሆን ከኔ በለጠ ወንድሙ እሱን አያውቀውም፣ እሱን አያመሰግነውም ነበረ። ከዛም እዛ ጋር ለቪዲዮ ላይ ወጥተህ እኛንተን ስምን አስተን እንዳጎዳንህና እኛንተን ለማስጠላት እንደተናገርን አድርገህ ታወራለህ። ከዛም እዛ ጋር የሀገር በጎች ሰርጀሪ ስላደራጀችልክ ሊያሾ ደንግጣ ዝም ትላለች። ማነኔ ይዶኖሚ ተደራርሰን አናውቅም። ተከባብረን ምናምን ላልከው፣ አዎ ተከባብረን ነው የምንለው። ለተናገርከውን መልስ ነው የመለስኩልህ። ማረሚያ ቤት ቲክቶክ አዋርድ ልጅ የገባው እንዴት ይዘህ ሄድክ? መብቴ ነው መጠየቅ ብላ ወራ መለስኩልህ። ስለተናገርክ ለተናገርካቸው ለእያንዳንዶቹ ጥያቄ መልስ መለስኩልህ። እኔ ምንም ይሄን ከምንም ጋር አገናኘው። ሌሎቹ መጥተው ስምህን ሜሽን ሳያደርጉ ቪዲዮ ሰሩ። እኔ ደግሞ ስምህን ሜሽን አድርጌ ተናገርኩ። አንተ እኔ ሜሽን ያደረኩት ስላወራ ነው። ባታወራ ኑሮ አላደርግም ነበረ። ፎሎ ሳያደርግ ራሱ ፎሎ አድርጉ ይላል። እንዴት አያችሁት? የምር እግዚአብሔር ነው። ከዛም ሰርጀሪውን ጌም ስለተጫወተ ምናምን ሲጀመር እሱም እንደዚህ ቀና ብሎ ሄደው የእሷ በጎች ስለተደራጁለት ነው። ጌታ ደንግጦ ነበር። ቆሎ ተገፏል እኮ እኔ በዚህ ደረጃ ያወራሉ ብሎ አላሰበም። ግን ማታ ላይ የእንትናን ኮመንት ሲያይ የዳኑን ኮመንት ሲያይ ማታ ላይ ገብቶ ለእንትና ለዚች ማናት ለሰርጀሪ ሰጥቷት አለቀስ። ከዛም አሁኑ ተደናንቀዋል። ለቀስ ነገር ሲነጋ እኔ እንደምናገር ያውቀዋል። ከዛም ሰው እነዚህ በጎቹ ገርዳሚዎቹ ምንድን ነው የሚሉት? ስለሰጠ ቀንቶ ነው ነው አይደለም። የጓደኝነትን ጥግ ስታሳዩ ጓደኛ ስትይዙ ባይዘዌ ጓደኛችሁን የምታውቁት ለህመማችሁ ጊዜና ለሀዘናችሁ ጊዜ ነው። ነገርኳችሁ። እንጀራ ያረሩትላል። ለምን መሰላችሁ እንደዚህ የምላችሁ ጋይስ? እግዚአብሔር ምስክሬ ነው። ሰው ማለት ነው ለደስታ ጊዜ ብዙ አጃቢ አለክ፣ ብዙ ወዳጅ አለክ፣ ብዙ ደጋፊ አለክ። በውድቀት ጊዜ፣ በችግር ጊዜ፣ በህመም ጊዜ ሰውን የምታይበት ነው። በተቀረ እዚህ ጋር ስለተወራ ስላለ ብዙ ጊዜ ደግሞ ሚዲያ ላይ ጓደኛዬ የሚላችሁ ሰው የእውነት የሚወዳችሁ ሰው አይደለም። የምር ጓደኛዬ እኮ ለጓደኛዬ እንደዚህ ለጓደኛዬ ምናምን የሚል ሰው እግዚአብሔር ምስክሬን አይወዳችሁም ጋይስ። ስማችሁን ደጋግሞ የሚጠራ ሰው የሚወዳችሁ ሰው አይደለም። ሲያስመስሉ ነው፣ አስመሳይ ሲሆኑ ነው። እኛ ያላወራ ነው እንዴ? እኔ አስመሳይ ነው ብላ የነገረችን ጋይስ፣ በጣም እኮ አስመሳይ ነው እሱ ማለት ምናምን ብላ የሆነች አንዷ ነግረን አብራ ስታሽቃብጥ ሳቄ መጡ። ወይ ጉድ ምናምን ብዬ አዩ። እግዚአብሔርን በጣም ደንግጬ ማለት ነው እንደዚህ ብዬ። ታደላችሁ ግን እንዴት ነው የምትተጋገዙት ስትመሳሰሉ? እሱ እኮ እንደዚህ አድርጎ ብሎ ያወሩ ሰዎች እየሳቁ ሲያወሩ ከሱ ጋር ሳይ እንዴ ለእኔ እንደዚህ ብሎ የነገሩኝ ለምንድን ነው ታዲያ? ማርያምን ለእኔ ለምን እንዲህ ብለው ነገሩኝ?
ሀይ ምናምን። አንዳንዴ እኮ ጋይስ የሆነ ነገር ስትሰሙ የሚሸምጥጣችሁ ነገር አለ። ለእኔ እንደዛ ብለው የነገሩ ሰዎች ከሱ ጋር እንዲህ ሲያሽቃብጡ ሳይ እንዴ ወይ ጉድ! በዚህ ደረጃ ነው አሁን እናንተ የምር ኮመንት እንደዚህ የምትፈሩ ብትሆኑ፣ አጠገባችሁ አንድ ወንድ አጠገባችሁ ቢቆምማ ድራሻችሁ ነው የሚጠፋ። አንድ ወንድ አጠገባችሁ ቢቆም ማርያምን ድራሻችሁ ነው የሚጠፋ። ኮመንት እንደዚህ የምትፈሩ ከሆነ እንደዚህ አትሁኑ። እንድታወራላቸው ነው የሚነግሩን እና ቁጭ ብለው ነግረውን ከሰው ዛገቡ ነው እንዴ ሊሳቂ መጡ ማለት ነው። አስመሳይ ነው በጣም ጅብ ነው ምናምን ያሉኝ ሰዎች ሲያሽቃብጡ ሳይ ደንግጬ እኔ እንደው አላውራው ይደብራል። እኔ አላውራው ስለ ለቅሶ ቤቱ ላውራ እንዴ? ስለምኑ ላውራ? ስለ ለቅሶ ቤቱ ምናምን ጨዋታ አልጫወት እንዴ? ኧረ ተው፣ እረፉ፣ እውነት እረፉ። ለማንኛውም አስመስላችሁ አታስመስሉ። በተቀረ ጃኒ ላላችሁኝ ደግሞ ማለት ነው አንቺ ብቻ ነሽ የማትፈሪ። እሱን እኮ ነው የምልሽ። እኔ ስለማልፈራቸው እኔ ለምን እፈራቸዋለሁ? ሲጀመር ምን አስፈራኝ? ፈጥሬ አላወራባቸው ያደረጉትን ነው የምናገረው። ስሚኝማ ስለ ጃኒ ያላችሁት ደግሞ እግዚአብሔር ምስክሬ ነው። ጃኒ በጣም እንዴ እኔ ሲጀመር ጃኒን ማለት ነው በጣም በቃ የወደድኳትና የቀረብኳት እኔ ጆን ዳንኤል ጋር አግኝቻት በጣም የወደድኳትና የቀረብኳት። ከዛም በኋላ አይቻት አላውቅም። ከዛም በኋላ ስትያዝ ደግሞ የተያዘች ቀን እየበረርኩኝ የያዟት እስር ቤት ሄድኩኝ፣ ጣቢያ ሄድኩኝ። ምክንያቱም በቃ ያየሁት ነገር ልቤን ስለነካው ማለት ነው። ከዛን ቀን ጀምሮ ለጃኒ ጥሩ ፍቅር ነው ያለኝ፣ ጥሩ ነገር ነው ያለኝ። ትናንትና ጃኒ አልመጣችም ስላልመጣች ያልመጣችበት ምክንያት ደግሞ ላይክ እንደነ ናውን ፎንቲ ወይም እንደ ሌሎቹ የሚያስወቅሳት ነገር የለም። የራሷን ጉዳይ የምታውቀው ራሷ ናት። ለምን እንዳልሄደች እና ለምን እንዳልቀረበች የምታውቀው እሷ ናት። እኔ አይደለሁም። ለምን አልሄደችም ማለት ነው። ስለመሄድም ስላለመሄድም ስለምንም ያወራችው ነገር ምንም ነገር የለም። ጃኒ ምንም ነገር አውርታለች ጋይስ። ላይቭ ላይ ወጣ ጃኒ የተናገረችው ነገር አለ? ምንም ያለችው ነገር የለም። ምንም ነገር አላለችም። ስለዚህም ያወራው ማን ነው? ናውን ፎንቴ ስላወራ ደግሞ ለሱ መልስ መለስኩለት። አለቀ። ጃኒ ወጣ መልስ አውርታ ቢሆን ኑሮ ያልሆነ ነገር ተናግራ ቢሆን ኑሮ መቤቴን ጃኒንም አለቃትም ነበር። ግን ምንም አላለችም። ምንም ነገር ያለችው ነገር የለም። እሷ በራሷ ሙድር እሷ የራሷ ዓለም ላይ ነች። ስለዚህ ይመቻት። ለምንድነው አልመጣችም ስላልኩኝ እንደዚህ ብለሽ አልመጣችም ስላልመጣች እንዴ ያልሆነ ነገር እንዳወራ ለምን ትጠብቃላችሁ? ያልተፈጠረ ነገር አላወራም። የተፈጠረ ነገር የምናገረው ግን ይህ ስም ለማጥፋት ወይ ስም ለማንሳት ምናምን አይደለም። አታስመስሉ። አሁን ጆሲ ጌመር ነው፣ ስቲፎ ጌመር ነው፣ ሌላ ማን አለ? ብዙዎቹን ካያቸዋቸው እዚህ ሀገር ጌመሮች አሉ፣ ግን አስመሳዮች አይደሉም። ብዙዎቹ አያስመስሉም። ቢሰደቡ የሚሰደቡ ቢንቋሸሹ የሚንቋሸሹ ከነ ትችታቸው ተጋፍጠው ያሉ ልጆች አሉ። ትችት ምንም የማይመስላቸው። ይሄ ግን ትችትን የሚቋቋም አይደለም። አይኑ ደም መስሎ መጣ እኮ ጋይስ። እንዴ አሀ ያወራሁት ውሸት ነው እንዴ ምናምን የተነገረኝ ወይ የሚሰማሁት ውሸት ነው እንዴ? ከባለቤቱ በላይ ሰው ማንን ያምናል እንዴ ምናምን እያልኩኝ ለራሴ ምን ሊያሸው የተሳሳትሽው ነገር አለ እንዴ እስክል ድረስ። ከዛም ለካስ ያቺ ተንኮለኛ ጊፍት ሰጥቷታል ለካ ስለዚች ፍራይዴ። እሺ ለምን ፍራይዴዎችን አልተናገርኳቸውም ጋይስ? እንደዚህ የምትሉ ከሆነ እሺ ፍራይዴ ከሰርጀሪ ጋር ጌም ይጫወቱ የለ ጃኒ ከሰርጀሪ ጋር ጌም ትጫወት የለ። አንድ ነገር ማወቅ ያለባችሁ ነገር ይሄንን ነው። እሺ ብዙ ጊዜ ትራን የጠመደችው ትራን የጠላችሁ ትራን የሰደበችው ለምትሉት ሰርጀሪ ከጃኒ ጋር ጌም ትጫወታለች።
ከሌሎችም ጋር ጌም ትጫወታለች። ማን ምን ብሏት ያውቃል? ተናግራት አውቃለሁ? ተናግራችሁ አውቃለሁ? በምን ሰው ስህተት ከሰራ ትናገራላችሁ። ቪዲዮ ላኩልሽ። የምን ቪዲዮ ማለት እኔ ደግሞ ብያቸዋለሁ። ጆሲ ከጆሲ ጋር ጌም ከጆሲ ጋር ትጫወታለች። ጆሲ እና እኔ በአካል አልተገናኘንም፣ አብረን አልበላንም፣ ቪዲዮ የለንም። ለምን ታዲያ ከእሷ ጋር አብረን ነበርክ ብዬ እንትን አላልኩም። ቤቲ የምትባለው አለች ከሰርጀሪ ጋር ትጫወትም ጌም። ለምን ቤቲን ለምን አልሰደብኳትም? ቤቲና እኔ አልተገናኘንም። በዚህ ደረጃ እንደዚህ እንኳን አልዘቅም። ሰርጀሪ ግን ሁልጊዜ እኔን ስለደገፉ ከኔ ጋር ስለተወደዱ ምናምን አይደለም። እውነታው እሱ ሰርጀሪ ስለ ነውም ያለችውን ኦኬ እሺ። የእንትናን ስልክ የእንትናን ቪዲዮ የብላኪን ቪዲዮ ምን ብሎ ቪዲዮ እንደሰራ የትኛው ጋር ነው ያለ የብላኪ ቪዲዮ? ናሆም ጋር ኮመንት ላይ ናሆም ትችላለህ እንወዳለን የኔ ልጆች፣ ሌላ ላልኩኝ አይመለከተኝም። የኔ ልጆች ግን ብጮባችሁ ብቆጣችሁ አንዱ ብላ አየሽ አይደለ ሰርጀሪ። በነገራችን ላይ